ሩሲያ በዩክሬን ላይ በፈጸመችው መጠነ ሰፊ ጥቃት አዲሱን የኦርሼኒክ ባላስቲክ ሚሳኤልን መጠቀሟን ገልጻለች። ሞስኮ በፈጸመችው የአየር ጥቃቶች የ4 ሰዎች ሕይወት ሲያልፍ 25 ሰዎች መቁሰላቸው ተመላክቷል። ሩሲያ የኦርሼኒክ ሚሳኤልን ጥቅም ላይ ስታውል ይህ ለሁለተኛ ጊዜም ሆኗል። በ24 የዲኒፕሮ ከተማን ለመምታት ነበር መጀመሪያ ላይ ጥቅም ላይ የዋለችው። የሩሲያ መከላከያ ሚኒስቴር አዲሱ ጥቃት ዩክሬን በ24 መጨረሻ ወር በፕሬዚዳንት ቭላዲሚር ፑቲን መኖሪያ ላይ ለፈጸመችው ጥቃት ምላሽ ነው ብሏል። በእርግጥ ኪየቭ የፕሬዚዳንቱ መኖሪያ ላይ ጥቃት ፈጽማለች የሚለውን ክስ ታስተባብላለች። የመከላከያ ሚኒስቴር የኦርሼኒክ ሚሳኤል ጥቃቱ ኢላማውን ወደየት እንዳደረገ ያለው ነገር ባይኖርም በምዕራባዊ የሊቪቭ ከተማ በርካታ ፍንዳታዎች መስተዋላቸው ተመላክቷል። ይህችው ከተማ ከሰሜን አትላንቲክ የጦር ቃል ኪዳን ህብረቱ ኔቶ አባል ሀገሯ ፖላንድ በ60 ኪሎ ሜትር ርቀት ላይ የምትገኝ ናት። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪና ሌሎች ባለስልጣናት ሩሲያ በዚች ከተማ የኦርሼኒክ ባላስቲክ ሚሳኤል ጥቃት መፈጸሟን አረጋግጠዋል። የአውዳሚነት ኃይሉ ግዙፍ እንደሆነ የሚነገርለት የሩሲያ አዲሱ የኦርሼኒክ ባላስቲክ ሚሳኤል የመካከለኛ ርቀት ሚሳኤል ሲሆን 5500 ኪሎ ሜትር ያክል ተጉዞ ኢላማውን መምታት የሚችልበት አቅም ያለውም ነው። በአንድ ጊዜ በርካታ ፍንዳታዎችን ማስከተል የሚችልም ሲሆን ከተለመዱ እስከ ኒውክሌር ተተኳሾች መተኮስ የሚችልም መሆኑ ይነገርለታል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቢሃ በአውሮፓ ህብረትና ኔቶ ድንበር ቅርብ መሰል ጥቃት ለአውሮፓ አህጉር ደህንነት ስጋት ነው ብለዋል። ጥቃቱ የፑቲን መኖሪያ ላይ ዩክሬን ለፈጸመችው ጥቃት ምላሽ ነው መባሉንም የፑቲን ቅዠት ነው ሲሉ ማጣጣልን መርጠዋል። የአውሮፓ ህብረት ዩክሬን የፑቲን መኖሪያ ላይ ጥቃት ስለመፈጸሟ ያለውን ጥርጣሬ መግለጹ ሲታወስ የአሜሪካው ፕሬዚዳንት ዶናልድ ትራምፕም ቢሆኑ ዩክሬን ጥቃቱን ፈጽማለች ብለው እንደማያምኑ መግለጻቸው ይታወቃል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ የሩሲያ የኦርሼኒክ ሚሳኤል ጥቃት ለአውሮፓና አሜሪካ ማስጠንቀቂያ ነው ብለዋል። የህብረቱ የውጭ ጉዳይ ፖሊሲ ኃላፊዋ ፑቲን ሰላም አይፈልጉም፣ ሩሲያ ለዲፕሎማሲ ተጨማሪ የሚሳኤልና የውድመት ምላሽን ሰጥታለች ሲሉም በኤክስ ገጻቸው ጽፈዋል። ፕሬዚዳንት ዜሌንስኪ ሩሲያ ከኦርሼኒክ በተጨማሪ በ13 የባላስቲክ ሚሳኤሎች የኃይል መሰረተ ልማቶችንና የሲቪል መሰረተ ልማቶችን ኢላማ ስታደርግ 22 ክሩዝ ሚሳኤሎችንና 242 ሰው አልባ አውሮፕላኖችን መጠቀሟን አስታውቋል። በኳታር ኤምባሲ ውስጥ አንድ ህንጻ በጥቃቱ መውደሙንም ጠቁሟል። ዜሌንስኪ ጥቃቱን በሲቪል ዜጎች መደበኛ ህይወት ላይ የተቃጣ ሲሉም ነቅፈውታል። በኪየቭ በሊቪቭ ከተማና በዩክሬን ምዕራባዊ ክልሎች ከደርዘን የሚልቁ ሚሳኤሎችን ሩሲያ መጠቀሟ ተጠቁሟል። የሩሲያ መከላከያ ሚኒስቴር ጥቃቶቹ በዩክሬን ግዙፉ የቢልቺቮሊስኮ ኦሩስክ የመሬት ስር የጋዝ ማከማቻና የሰው አልባ አውሮፕላኖች ማምረቻ ላይ ጭምር መፈጸማቸውንም አስታውቋል። አክሎም ጥቃቶቹ ኢላማቸውን አሳክተዋል ነው ያለው። ለየትኛውም የዩክሬን መንግስት የሽብር ድርጊት ምላሽ በመስጠቱ እቀጥላለሁም ብሏል። ጥቃቶቹን ተከትሎ በሊቪቭ ከተማ አቅራቢያ ባሉ በተለያዩ ከተሞች የኃይል አቅርቦት መቋረጡ ተመላክቷል። የኪየቭ ግማሽ የሚሆኑ ህንጻዎችም ከኃይል አቅርቦት ውጭ ሆነዋል። ነዋሪዎቹ ወቅቱ የቅዝቃዜ ጊዜ እንደመሆኑ መጠን ሙቀት ወደሚያገኙበት እንዲንቀሳቀሱ ጭምር ምክረ ሀሳብ ተሰጥቷቸዋል። ሩሲያ በጥቃቶቿ የዩክሬን የኃይል መሰረተ ልማቶችን ኢላማ ማድረጓ በተደጋጋሚ የታየ ሲሆን ዩክሬንም በምላሹ የሩሲያ የኃይል መሰረተ ልማቶችን ኢላማ አድርጋለች። የኃይል መሰረተ ልማቶች ላይ ኢላማ ያደረጉ ጥቃቶቹም በሚሊዮን የሚቆጠሩ ሰዎችን ከኤሌክትሪክ አቅርቦት ውጭ አድርገዋል። የሞስኮ የቅርብ ጥቃቶችን ተከትሎ ዩክሬን በፈጸመቻቸው የቤልጎሮድ ክልል መሰረተ ልማቶችን ኢላማ ያደረጉ ጥቃቶች ግማሽ ሚሊዮን የሚሆኑ ሰዎች ከኤሌክትሪክ አቅርቦት ውጭ ሆነዋል። በሩሲያ ኦሪዮል ከተማ በኃይል መሰረተ ልማት ላይ ኪየቭ የፈጸመችው ጥቃት የዋና ማሞቂያ ስርዓትን እንዳስተጓጎለም ተመላክቷል። ሞስኮ የኦርሼኒክ ሚሳኤልን ስትመዝ ይህ ሁለተኛ ጊዜዋ ቢሆንም ሚሳኤሉ የተለመዱትንም ሆነ ኒውክሌር መሸከም የሚችል ብሎም 13000 ኪሎ ሜትር በሰዓት ወይም ከድምጽ ፍጥነት 10 እጥፍ የላቀ የመጓዝ ፍጥነት ያለው መሆኑ ለዩክሬንም ሆነ ለአጋሮቿ አውሮፓውያንና አሜሪካ መልእክቱ ቀላል አይሆንም እየተባለም ነው። አውሮፓውያኑም ሆነ አሜሪካ ዩክሬን የፕሬዚዳንት ፑቲን መኖሪያ ላይ ጥቃት መፈጸሟ ላይ ጥርጣሬያቸውን ቢገልጹም ዩክሬን የምታስተባብልም ሩሲያ ለዚህ ጥቃት ምላሽ ነው ስትል የኦርሼኒክ ባላስቲክ ሚሳኤል ጭምር ተጠቅማ ጥቃቶችን መፈጸምን መርጣለች። የኔቶ አባል ሀገሯ ፖላንድ ቅርብ ማለትም 60 ኪሎ ሜትር ርቀት ላይ ጥቃቱ የተፈጸመ መሆኑም የኔቶ በሩሲያ ያጠቃሉ የሚል ስጋትን ከፍ የሚያደርግ መሆኑ እየተጠቆመ ነው። እንደ ሩሲያ የሚሳኤል ኃይል መረጃ የኦርሼኒክ ባላስቲክ ሚሳኤል የትኛውንም የአውሮፓ ክፍል ኢላማ ማድረግ የሚችል ነው። በ2025 የመጨረሻ ወር ሩሲያ በቅርብ ወዳጇ ቤላሩስ የኦርሼኒክ ሚሳኤል ስርዓትን መገንባቷን ማስታወቋ ይታወሳል። ሞስኮ የኦርሼኒክ ሚሳኤል ጥቃቱን የፈጸመችው የአውሮፓ ኃይሎች ወደ ዩክሬን ከገቡ የጥቃት ኢላማዋ ሊሆኑ እንደሚችሉ በገለጸችና አሜሪካ የሩሲያ የነዳጅ መርከብን በያዘች በሰዓታት ጊዜ ውስጥ እየተፈጸመ ሆኗል። ሞስኮ የምዕራባውያን ኃይሎች በዩክሬን እንዲኖሩ የማድረግ የሰላም ንግግር እቅድን የምትቃወሙ ሲሆን በድጋሜ የምዕራባውያን ኃይሎች በዩክሬን ከተገኙ ህጋዊ ወታደራዊ ኢላማዎች ናቸው በማለት ያረጋገጠችው ፈረንሳይና እንግሊዝ ጦራቸውን ወደ ዩክሬን ለሰላም ስምምነቱ እንደሚልኩ ባስታወቁ በቀናት ጊዜ ውስጥ ነው። የሩሲያ ወዳጇ ቬንዙዌላ ላይ አሜሪካ እርምጃ መውሰዷና ፕሬዚዳንት ኒኮላስ ማዱሮን መያዟ ሲታወቅ ለሳምንት ከዘለቀ የሩሲያና አሜሪካ ውጥረት በኋላ
በኋላ አሜሪካ የሩሲያ ሰንደቅን የያዘች የነዳጅ መርከብን በሰሜን አትላንቲክ መያዟ ይታወቃል። ሩሲያ በትራንስፖርት ሚኒስቴሯ በኩል ድርጊቱን የዓለም አቀፉን የባህር ሕግን ይጥሳል ስትል አውግዘዋለች። ፕሬዚዳንት ፑቲን በበኩላቸው ጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። ማሪኔራ እንደምትሰኝ የተገለጸችው መርከቧ ቀድሞም በአሜሪካ ለኢራን ነዳጅ በማጓጓዝ ማዕቀብ እየተጣለባት መሆኗ ይታወቃል። ሩሲያ በነዳጅ መርከቧ የነበሩ 2 ሰራተኞችን አሜሪካ ለመልቀቅ መስማማቷን ገልጻለች። የሩሲያ ውጭ ጉዳይ ሚኒስቴር ውሳኔው የፕሬዚዳንት ዶናልድ ትራምፕ መሆኑንም ጠቁሟል። ሞስኮ የአሜሪካን መርከቧን መያዝን ህገወጥ ወታደራዊ ተግባር ያለችው ሲሆን አሜሪካ መርከቧ በሐሰተኛ ሰንደቅ የምትንቀሳቀስ ናት ማለቷን አስተባብላለች። ከነያዘቻቸው ሰዎች በአስቸኳይ እንድትለቀቅም ጠይቃለች። አውሮፓውያኑ ሀገራት ፈረንሳይና እንግሊዝ ወደ ዩክሬን ጦራቸውን ሊልኩ እንደሚችሉ በገለጹበት ሩሲያ ዩክሬን የገባ ጦራችሁ ህጋዊ ወታደራዊ ኢላማ ይሆናል ስትል ከዛተች በኋላ አሜሪካን መርከቧን በያዘችባት በሰዓታት ጊዜ ውስጥ የኦርሼኒክ ሚሳይሏን መዛ ዩክሬን ላይ ጥቃት ፈጽማለች። ይህ ደግሞ ለኔቶ አባል ሀገራቱ አውሮፓውያኑም ሆነ አሜሪካ ጠንካራ መልእክት ጭምር የሚያስተላልፍ ጥቃት ተደርጎ ተቆጥሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የመካከለኛ ርቀቱን የኦርሼኒክ ባላስቲክ ሚሳይልን ለመከላከል አዳጋች መሆኑን ይገልጻሉ። ኒውክሌርም መተኮስ የሚችለው ሚሳይሉ በተለመዱ ተተኳሾች ጭምር ከኒውክሌር የጦር መሳሪያ የሚነጻጸር ውድመት ማደስ የሚችል መሆኑንም ይናገራሉ። ከምዕራባውያን የዘርፉ ባለሙያዎች መካከል ደግሞ የፑቲን ገለጻ የተጋነነ ነው፣ እንደተባለለት የጦርነት ጨዋታ ቀያሪ ሳይሆን በሙከራ ደረጃ ያለ የጦር መሳሪያ ነው የሚሉም አሉ። በ2024 በተደረገው ዩክሬን ጥቃት በ15 ደቂቃ ውስጥ ብቻ ኢላማውን መምታቱን ሩሲያ መግለጿ ይታወሳል። ለሁለተኛ ጊዜ ጥቅም ላይ ሲውል ግን ለመጠነ ሰፊ ውድመት ሲውል የመጀመሪያው ሆኗል። ፕሬዚዳንት ፑቲን ዩክሬን በሰሜናዊ ሩሲያ ኖቭጎሮድ መኖሪያቸው ላይ ጥቃት በመፈጸም መከሰሷን ተከትሎ ኪቭ በምዕራባውያኑ የረዥም ርቀት የጦር መሳሪያዎች ጥቃት በመፈጸም ከቀጠለች የኦርሼኒክ ሚሳይልን በኪቭ ውሳኔ መስጫ ማዕከላት ጭምር ላይ ሊጠቀሙ እንደሚችሉ መዛታቸው ይታወሳል። እስከዛሬ ኦርሼኒክን ከመጠቀም ቢቆጠቡም በኪቭና ልቪቭ ከተሞች በተፈጸሙት ጥቃቶች መጠቀማቸው ይፋ ሆኗል። ዩክሬን ጥቃቱ ለኔቶ አባል ሀገሯ ፖላንድ ቅርብ ርቀት የተፈጸመ በመሆኑ ዓለም አቀፍ ስጋት ስትል በመግለጽ ዓለም አቀፍ ምላሽ በሩሲያ ላይ እንዲሰጥ ጠይቃበታለች። ጥቃቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ 4 ዓመታት ያስቆጠረው የሩሲያ ዩክሬን ጦርነት በሰላም ስምምነት እንዲቋጭ ግፊት እያደረጉ ባለበት የተፈጸመ ሆኗል። ሩሲያ ደግሞ በዩክሬን ላይ የኦርሼኒክ ባላስቲክ ሚሳይልን ልጠቀም እችላለሁ የሚል ዛቻዋን የፈጸመችበት ሆኗል።